መምህርም ሆንኩም በኋላ ታየኛለህ። ጥያቄና መልስ ላይ አይ ከሆኑ እኔ ጥያቄ እንትን ላቅርብ፣ እዚሁ ውይይት ላቅርቡለት። መምህር ከሆኑ እርሶ እኮ ቀጠሮ ያዝ አልኩህ እኮ ቀን ቀጠሮ ያዝ። አሁን በዚህ እዚህ ጋር ቀጠሮ ያዝ። እርሶ መምህር ከሆኑ አድምጠኝ፣ ውይይት ላቅርቡለት እዚሁ ጋር ሰው የሚመልከት ከዛ ቀን ቀጠሮ ወይ 400 ሰው አለ እዚህ ጋር። ስለዚህ ቀን ቀጥር፣ በቀነ ቀጠሯችን እንገናኝ እኮ። መምህር ነው አይደል? መምህር መሆኑን ማረጋገጥ አለብኝ ወይ ክህነት ያለው ወይ መምህር የሆኑ ከሆኑ ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ጋር ነው የተወያየሁት ማለት ነው። ያንን ላረጋግጥ። መምህር ነው እርሶ? አንተስ ምንድነው? እኔ በሃይማኖቴ መምህር ነኝ። መስጂድም ገብቼ ማስልክ ነኝ። እርሶ ኖት? በጣም ጥሩ። አዎ ነኛው። በጣም ጥሩ። ስለዚህ ስላሴ ይቅርታሽ፣ በሚስጥረ ስላሴ ዙሪያ ሚስጥረ ስላሴ ነው ማለት ፈልገን? በሚስጥረ ስላሴ ዙሪያ ጥሩሽ። ስለ ሚስጥረ ስላሴ ስለ ነገረ ክርስቶስ እንወያያለን። ይምረጡ፣ አንዱን ይምረጡ። በሁለቱም ና፣ ችግር የለም። እንዲህ በሁለቱም አንዱ ውይይት አናደርግም። ለአንዱ ውይይት አንዱን ይምረጡ መምህር። እሺ የትኛው ይሻላል? አንተ ያነበብከው? ኧረ በለ ምረጥ አንተ። ከሁለቱም መምህር መዛዛግ እኮ አይደለም። እኔ ምርጫ ሰጥቶት ሁለት ምርጫ ሰጥቶት እርሱ አንዱን ይምረጡ። ይኸውልህ እኔ ሁለቱም ይሆነኛል እያልኩ ነው። ስለዚህ አንተ ደግሞ የሚቀልህን አንተ ታውቃለህ እኮ። አንዱን ይምረጡ፣ ከሁለቱ አንዱን ይምረጡ። እኔም በሁለቱ መወያየት ፈልጋለሁ። እኔም ችግር የለብኝም፣ ግን ለአንዱ ውይይት የሚሆን አንዱን ይምረጡ መምህር። እሺ በነገረ ክርስቶስ ጉዳይ እሺ። በቃ በነገረ ክርስቶስ ጉዳይ መች እንወያይ? እንግዲህ ቃል ለምድር ለሰማይ እየሰማችሁ ነው። ደስ ባለ ቀን ሪከርድም አድርጉት። ደስ ባለ ቀን እኔማ ዛሬም ይመቸኛል፣ እርስዎን አይመቸኝም ያሉት ይህ ሰውዬ ያመዋል እንዴ? መምህር ነው እንግዲህ አዳምጡ። ያሟሉ ይላል መምህር። የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ያሟል እያለ ሰው እየተሳደበ ነው። እናመሰግናለን። እኔ ስትሰድበኝ አመሰግናለሁ ነው የምልህ። ምንም ማለት ነው። ቀኑ በረዘመ ቁጥር ጥሩ አይደለም። ቃል ለሰማይ ለምድር ብሏል። አቡ ነገ መምህር ዝግጁ ነኝ እኔ ሁሉም ነገር ይመቸኛል በሁሉም አጥንቻለሁ ስላሉ ነገ ትክክል። ምን መሰለህ እኔ አሁን አንተ ስለምትጠይቀው ጥያቄ ችግር የለም እመልስልሃለሁ። ጥያቄ ልጠይቅ አይደለም አሁንም ቢሆን እመልስልሃለሁ። ግን እኔ እያልኩ ያለሁት የአንተን ቁርአን ላላነበው እችላለሁ። እኔ በወሬ ደረጃ ላነበው እችላለሁ። አላነበውም ይበሉ መምህር። ስለዚህ ቀን ይምረጡ። አንብቦ ነገ አልወያየም ብለዋል መምህር። ነገ አልወያየም ንባብ ይጎለኛል ብለዋል። ስለዚህ ቀን ይምረጡ። እሺ አንብበው ይመጡበት ቀን። አዎ እኔ ስለ እናንተ ቁርአን መጽሐፍ እኔ ምነው ግን ነገረ ክርስቶስ ላይ ቁርአን ማንበብ ይጠበቅቦታል። ነገረ ክርስቶስ ላይ ለመወያየት እንደዛ ነው የተማሩት ቤተክርስቲያን አይደለም። እሺ እኔም ትጠይቀኛለህ፣ አንተንም እጠይቅሃለሁ። ደቂቃ ይሰጥናል። ቁርአን እጠይቅሃለሁ። እኔ ኢምራን አንዴ አስረዳቸው እስቲ። ውይይት ሲባል አልገባቸውም። አንዴ አስረዳቸው። ትክክሎት መምህር። ግን አሁን እንዴት መሰሉት? ኢብራሂም ጋር ያሉት ምንድነው? በነገረ ክርስቶስ ነው ያሉት። በክርስትና አስተምሮ ነው ኢየሱስ አምላክ የሚባለው እንጂ በእስልምና ኢየሱስ አምላክ ነው የሚል አስተምሮ የለም። ነገረ ክርስቶስ ያለው ወይም ደግሞ ክርስቶስ አምላክ የመጡት እናንተ ናችሁ። ስለዚህ ይሄ እኛ ያለሁት ገብቶሃል? እኔ እያልኩ ያለሁት አንተ ስለ ነገረ ክርስቶስ ጉዳይ ትጠይቀኛለህ፣ እኔ ደግሞ ስለ ቁርአን መጽሐፍ ስለ እናንተ እጠይቅሃለሁ። ጥያቄ አይደለም እኮ አሁን አቡኪ እኮ ሊወያያችሁ እኮ ነው። ነገረ ክርስቶስ ኢየሱስ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም ብሎ ኢብራሂም አቡኪ ከዘፍጥረት እስከ ላይ ሊወያያችሁ እኮ ነው። እንደዛ ከሆነስ መጀመሪያ እኔ አንተ ልጠይቅህ። መምህር ቅድም እኮ ምን አሉ? ጥያቄ ከሆነ ውይይቱ ላይ እናያለን አላሉም እንዴ? ጥያቄ ጠይቃችሁ ስላችሁ አቡበከር ውይይቱ ላይ ያለው እኮ ብለዋል። አቤት ውይይት ማለት ይኸውልህ፣ አሁን እናንተ እያላችሁ ያላችሁት እናንተ ብቻ ጠያቂ እኛ ተጠያቂ። እኔ እያልኩ ያለሁት ደግሞ አንተም ጠይቅ እኔም ልጠይቅ ነው እያልኩ ያለሁት። እሺ መቼ የሆነ ቆይ በቃ ችግር የለውም ይጠይቃሉ። ምን ይጠይቅ? በምን ዘው ያመጣው? ቆይ ውይይት እንዴ እኔ እናንተ እናስረዳቸው። አቋ ያዳምጡኝ። እኔ ለምሳሌ እኔ አወከር እና ኢምራን ልንወያይ ነው ልበል። መጀመሪያ ለምሳሌ 5 ደቂቃ ወይ 10 ደቂቃ ይኖረናል። እኔም ሐሳቤን አስቀምጣለሁ፣ እሱም ሐሳቡን ያስቀምጣል። አሁን ለምሳሌ እኔ በነገረ ክርስቶስ ስወያይ ክርስቶስ አምላክ ነው የሚል አፈርማቲቭ ፖዚሽን ይዤ ከመጣው አፈር ማድረግ አለው ፖይንቴም ማለት ነው።
ማለትም ኢየሱስ አምላክ የሚሆነው በዚህ ጥቅሶች ነው እላለሁ። ኢምራን ደግሞ አይ ያን አፈርማቲቭ ፖዚሽን ለመምታት ይገባና ኢየሱስ አምላክ የማይሆነው በዚህ ምክንያት ነው ይላሉ። አይ እኔ የፈለግኩት ጥያቄና መልስ ነው ካሉ ችግር የለውም። እሱ ውይይት ሳይሆን ዝም ብሎ ጥያቄና መልስ ይሆናል ማለት ነው። ልክ እኔ አሁን ጥያቄ ጠይቃለሁ፣ እርሶ ይመልሳሉ፣ እርሶ ይጠይቃሉ፣ እኔ መልሳለሁ። ይሄ ጥያቄና መልስ ይባላል። መምህር እሱን ነው የፈለጉት። እሺ ይቅርታሽ፣ ይብሮ ቀጥሉ። አይ ግን እንትን ነው እኮ አባ ቅድም ነገረ ክርስቶስ ላይ አሉ። ነገረ ክርስቶስ ደግሞ የእናንተ አስተምሮ ነው፣ ክርስቶሎጂ ይባላል እና የኢየሱስን ማንነትና ምንነትን ጉዳይ አስመልክቶ የሚጠና ጥናት ነው እና ይሄ ጥናት ደግሞ የሚጠናው በሁለት አይነት መንገድ ሊጠና ይችላል አይደል እንዴ አባ? አንደኛው በሲስተማቲክ ቴዎሎጂ ሊሆን ይችላል፣ ሁለተኛው ደግሞ በሂስቶሪካል ቴዎሎጂ ሊሆን ይችላል። ስለዚህ ይሄንን ነገር በክርስትናው ላይ የመወያየት አቅም ካሉት አባ ያው ሜዳውን ፈረሱም ነገ ወይ ከነገ ወዲያ መቀጠል ይቻላል። አይ እኔ ተሳስቼ ነው ቅድም ያልኩት እንደዛ አልነበረም ለማለት የፈለኩት ጥያቄና መልስ ነው ካሉ ደግሞ ያው ጥያቄ እዚህ ይጠየቃሉ፣ እዚህ ይመልሳሉ፣ ይቀጥላል ማለት ነው። እሱ ጊዜ የሚሰጠው ነገር አይደለም አባ። ስለዚህ አሁን ምን ያደርጋሉ መሰሉት? ውይይት ነው የሚፈልጉት ወይስ የትኛውን ነው? አሁን በአጭር ነገር ነው አባ፣ ውይይት ነው የሚፈልጉት አሊያ ጥያቄና መልስ? እያልኩ ያለሁት እኮ እናንተ እኮ ይኸውላችሁ አሁን መጀመሪያ ተናግሬያለሁ እኮ መጀመሪያ ልዘጋጅ ላንብብ ያልኩ እኮ እኔ ስለ ቁርአን ነው እንጂ የራሴንም አውቀዋለሁ። በቃ የራሱትን ካወቁ በቃ የራሱት ላይ መወያየት ይችላሉ። አሁን ለምን አንድ አስማሚ ሀሳብ አለኝ፣ ሁላችንም የሚስማማ መምህር የሚስማሙበት ሀሳብ አለኝ። አሁን ለአቡኪም ለመምህርም ላቅርብ። መምህር ሀሳብ የሚመስሉት አሁን እርሶ ቁርአን ላይ መጠየቅ እፈልጋለሁ ግን ቁርአን ስናነበብን ጊዜ ይሰጠኝ ያሉት አይደለ? ሳምንት ይሰጠኝ ያሉት ችግር የለውም። ታዲያ ሀሳቡ ምንድነው ካዩ መምህር መጀመሪያ በነገረ ክርስቶስ ተወያዩ። ነገረ ክርስቶስ በሚለው ይወያዩና ከዛ ቀጣይ ሳምንት ደግሞ ቁርአን ላይ ይወያያሉ። ቁርአን ላይ እርሶ ጥያቄዎትን ይዘው ይመጣሉ፣ ኢብራሂም ቁርአን ላይ ጥያቄውን ይዘው ይመጣል። ከዛ ትወያያላችሁ ማለት ነው። በዚህ ትስማማላችሁ? መምህር መጀመሪያ አቡበከር ትስማማለህ? አቡበከር ይስማማል። መምህር አይስማሙ? ኢብሮ ራሱ ጣት አበድረኝ፣ እኔ ጋር 10 አለ፣ ኢብሮ ጋር 10 አለ፣ ኢምራን ጋርም 10 አለ። አጠቃላይ በ30 ፈርሜያለሁ። ያው ይቀጥላል። እኔ ደግሞ እያልኩ ያለሁት በዚያው ዕለት በቀነ ቀጠሯችን ዕለት በጠየቀው ልክ እጠይቀዋለሁ እዛው ላይ በቃ ይምሩ ያው አሁን እኔ ቃል ልግባሽ፣ አንድ ቃል ልግባ። ያው መምህር እኔ ምንም በቃ በዚህ ቀኑ አለሁትም ተዘጋጅተው ሲጨርሱ የዛኑ ቀን በነገረ ክርስቶስም በቁርአን መወያያቸዋል። ተዘጋጅተው ይምጡ። በቃ ያው በቃ ነገ ሰምታችኋል። ከቀራችሁ ግን መምህር አዝኖቦታለሁ። በተመቻችሁ ቀን አቡኪ ችግር የለም እንደው ለሐዘን አትደርስም። ዘና በል ችግር የለም። አዳምጦሽ